ደረጀ ከዳጣ ጋር የተስማማው። ነገር ግን በስተጀርባ አቢጌል ይህንን ተንኮል ሰርታዋለች። ይህንን ተንኮል ደግሞ አቶ ደረጀ ምንም የሚያውቀው ነገር የለም። በባለፈው ፓርት ስንመለከት ገንዘብ አበድረኝ 10,000 ብር አስፈልጎኛል፣ ትምህርት ቤት ተጠይቀናል ስትለው እኔ የማላቀው ብር በምን ምክንያት ነው 10,000 ብር ሁላ እንዴት ተጠየቅሽ? ማስረጃ ስጭኝ፣ እንዴት ብዬ ነው ብሩንስ የምሰጥሽ ሲል ነበረ አቶ ደረጀ የአቢጌል አባት። እናም ኤቢ ምንድን ያለችው አባዬ አታምነኝም አትወደኝም ማለት ነው። በተለይ ዳጣ ከመጣች በኋላ እኮ እኔን ጠልተኸኛል እያለችም ያለውንም የሌለውንም ብታወራም ነገር ግን ሊያምናትም ሊቀበላትም አልቻለም። እየዋሸሽኝ ነው፣ አለበለዚያ እውነታውን ንገሪኝና ለገንዘቡ አትቸገሪ፣ 10,000 ብሩን አሁኑኑ ቆጥሬ እሰጥሻለሁ ያላት። እሷ ግን 10,000 ብር የፈለገችው ለምንድን ነው? ለናሙና ምርመራ የዳጣን ጸጉርና የአቶ ደረጀን ጸጉር የአባቷን ጸጉር አንድ ላይ ለማስመርመር ትክክለኛ እውነትም ልጁ ነች ወይስ አይደለችም የሚለው ይሄ የታሸገውን ወረቀት አስመርምራ ገንዘብ ተበድራ አስመርምራ ቀጥታ ወደ ቤት አመጣችው። አመታ ለማን የሰጠችው? ለወይዘሮ ማርታ ለእናቷ ሰጠቻት። ወይዘሮ ማርታ በጣም ተናዳለች። ፌንትን የቃመችው ለምን ጠረጠርሽ? ባለቤቴ እንደዚህ እኮ አይደለም ደግሞ የእውነት ቢያደርገው ራሱ እኔ በፍጹም ትዳር የሚቀጥል ይመስልሻል? እንደዚህ አይነት ክፋት አስተሳሰብ እንዴት ባይምሮሽ መጣ? አያችሁ፣ በጣም ጥሩ እናት ናት። በነገራችን ላይ አታዳላም። መናገር ያለባትን ግልጽ ነው የምታወራው ማርቲ ማለት ነው። እንዲሁ የእውነት ሆኖ ዳጣ እኮ የእሱ ልጅ ብትሆን በእኔ ላይ ችት አደረገብኝ፣ በቃ በእኔ ላይ ማግጧል። አስበሻል? እንደዚህ አይነት ሀሳብ እንዴት ባይምሮሽ መጣ? ያ ማለት እኮ ትዳራችን እስከ መበተን ደረጃ እንደሚደርስ አታቂም? አታስተውይም? እንዲ አንቺ እንዲህ ስንት ጊዜ ነው የምነግርሽ? ምን አይነት ሀሳብ አስበሽ ነው ይሄንን ያደረግሽው? እንዴ እንዴት እንደዚህ አይነት ድርጊት እኔ ከአንቺ ይህን አልጠብቅም። ከአንቺ ይህንን በፍጹም አልጠብቅም አለች ማለት ነው። እና በነገራችን ላይ በጣም ከባድ ነው። በጣም ከባድ ነው የተፈጠረው ነገር። በጣም በቃ ምን ልበላችሁ። እና ያንን የዲኤን ውጤት ምርመራ ወረቀት ይዛ መታ ለእናቷን የሰጠቻት። እናቷም እንደውም ደብድባት እኔ ይህንን ካንቺ አልጠብቅም ብላ በጣም ኃይለኛ ከባድ ችግር ተፈጥሮ ነበር። ነገር ግን በስተመጨረሻ ምን ቢሆን ጥሩ ነው? በስተመጨረሻ የዲኤን ውጤት ሁሉንም አንብባ ካየች በኋላ ዳጣን ስጠይቃትም ዳጣ እኔ አባቴ በተግባር አላቀውም፣ ነገር ግን የሲሳይ ልጅ ነሽ ስባል ነው የማቀው እንጂ በተግባር አባቴን አላውቅም ብላ መልስ መለሰችላት። አባቴ ሲሳይ ነው እንዴ አቶ ደረጀ የባለቤቴ ጓደኛ? አዎ እንደዛ መሰለኝ፣ ግን ለአቶ ደረጀ የሀደራ ልጁ እንደሆንኩኝ ነው የማውቀው፣ ግን የተወለድኩት ድሬዳዋ ያደጉትም እዛው፣ ግን አባቴን በተግባር አላውቅም፣ ሌላ ሰውን ያሳድገኛለች። ከዛም የዲኤን ውጤቱ ትክክለኛ አቶ ደረጀንና ዳጣን ነው የሚያመለክተው። ከዛ ምንድን ያደረገችው? ወረቀቱን የዲኤን ምርመራውን ቀየረችው። ማርቲ ራሷ ናት ቀይራ የቆሻሻ መጣያ ላይ ተጥሎ ነበረ፣ ታሽጎ ማለት ነው። ይሄ የታሸገውን ምናልባት አስፈላጊ ነገር ሊሆን ይችላል ብላ ሰላምዬ ሰራተኛዋ ከቆሻሻ መጣያ ይሄንን ወረቀት የታሸገውን ወረቀት አንስታ ቀጥታ ለማን ትሰጣለች? ለአቶ ደረጀ። አቶ ደረጀ ደግሞ ተቀበላት። ምንድን ነው ሰላምዬ ሲላትም እኔ አላቅም፣ ቆሻሻ መጣያ ላይ አግኝቼው እንዳልጥለውም ግራ ገባኝ። ሳነበው ደግሞ እንግሊዘኛ ነው፣ እንግሊዘኛ ላይ ብዙም አይደለውም። ስለዚህ የሚጠቅም ከሆነ አንተ ጋ ይሁን፣ የማይጠቅመውም ከሆነ አንብበከው ጣለው ብላ ሰጠችው ለአቶ ደረጀ። አቶ ደረጀ ደግሞ ሰላምዬ አሁን እኔ ዳጣን ላመጣት ስለሚሄድ ጠቃሚ ነገር ከሆነ አንብቤ ተረድቼ እኔ ጋር አስቀምጧለሁ፣ የማይረባ ነገር ከሆነ እኔው ራሴ እጥለዋለሁ፣ ተመልሼ ስመጣ በሩን ትከፍችልኛለሽ አላት። ሰላምዬም እሺ አለች። እሺ ብላ ሳለች በስተመጨረሻ እያወሩ እየተጫወቱ ያለ አቤጌልንም ዳጣንም እናንተ ሁለታችሁንም እኔ ሁለታችሁንም በአንድ አይኔ ነው የማየው፣ ስለዚህ አቤጌል
ዳጣዬ እንደ እህት እያየችሽ አንቺ ለምንድን ነው የምጠያት? ለምን እንደ ጠላት ታያታለሽ? እሷ ትወድሻለች፣ ታከብርሻለች። አንቺ ግን በጣም ነው የምትጠያት። በጣም ትሰድቤታለሽ፣ በጣም ታሰቃየታለሽ። እዚህ ቤት እንድትኖሩላ አትፈልግም እንዴ? እኔ የምለፋው ለማን ነው? ደግሞ የሀደራ ልጄ እንደሆነች በተደጋጋሚ ነግሬሽ የለ? ስለዚህ ለምን ታስከፊያታለሽ? ምን አደረገችሽ? ምን በደለችሽ? ምን አጎደለችብሽ? እስኪ ንገሪኝ፣ ንገሪኛ ሲላትም ናታን ክፍል እየሄደች ናታንም እያስጨነቀችው ነው። ባለፈውም የሆነ ፍቅረኛ አምታ ስትማግጥ አገኘዋት። ደግሞ የማየንም ወርቅ የሰረቀ ምን የማየን ወርቅ በይ ስነ ስርዓት ዳጣ ሂጂ እዛ እንገናኛለን አላት። ቆይ አንቺ ለምንድን ነው መጥቷሽ አላት። አቢጌልም አቶ ደረጀ ምንድን ያለው? ቆይ መዋሸት ለምን አስፈለገ? ወርቁንማ የሰረቅሽው አንቺ አይደለሽ እንዴ? በቃ እኮ ሙሉ በሙሉ የሰጠሽኝ ማስረጃ ውሸት እንደሆነ በዚህ አውቄያለሁ። ሲጀመር ይቺ ልጅ ምንም እንደማታደርግ አውቃለሁ። ነገረኛ ብትሆን ኖሮ ውሃ እንደዛ ባላኮረፈች ነበረ። ዳጣ ጥሩ ሰው በመሆኗ ነው ውሃ ያኮረፈችው። ለምን ውሃ ያኮረፈችበት ምክንያት ምንድን ነው? ዳጣ ለምን ከዚህ ቤት ሄዳለች? ከፍቶኛል፣ አባዬ ከየትም አምጣልኝ ያለችው። ግን ዳጣ ክፉ ብትሆን ኖሮ ውሃ ራሱ እውነቱን ትናገር ነበረ። ማርቲም ትናገር ነበር፣ ሰላምም ታውራ ነበረ። ግን እዚህ ቤት ውስጥ አንቺ ብቻ ነሽ የጠላሻት፣ ምክንያቱም ስለምትቀኝ። ስለዚህ በጋለ ብረት ነው የምቀጠቅጥሽ። ሁለተኛ ይቺ ልጅ ነቀና ብያ ያለው ብቲ ውርድ ከራሴ ከአንዴም ሁለቴ ማስጠንቀቄሻለሁ። ይሄ የመጨረሻ ማስጠንቀቂያ ነው፣ እኔን ታውቂኛለሽ አላት። ስለዚህ ልጅቷን አትንኪ። እኔ አንቺን ከእሷ የምለይበት ምክንያት የለም፣ እሷንም ከአንቺ የምለይበት ምክንያት የለም። የሀደራ ልጅ እስከሆነች ድረስ ሀደራይን እስክወጣ ድረስ ይቺ ልጅ ከዚህ ቤት መንቀሳቀስ የለባትም። አንድ ነገር ተንፈሽላለሁ ብቲ እኔ መቼም አልለቅሽም፣ ነግሬሻለሁ። በጣም እንደምወድሽ በጣም እንደማከብርሽ ታውቂያለሽ አቢጌል። ግን ከዚህ በዘለለ ልጅቷን አሰቃያለሁ መቲ ከሆነ እኔን አያርገኝ አላት። እንዲህ አባዬ እኔን አታምነኝም? የኔን ንግግር አትቀበልም? እሷን ብቻ ነው የምትወደው፣ እሷን ብቻ ነው የምትንከባከባት፣ ለእሷ ብቻ ነው ቦታ የምትሰጣት ምናምን ስትል፣ ሲጀመር አቢጌል ልንገርሽ፣ ሁለታችሁንም እወዳችኋለሁ፣ ሁለታችሁንም እወዳችኋለሁ። ከአንዳችሁ አንዳችሁን ያላስበልጥም። ግን ለምንድን ነው የምታሰቃያት? የኔ ጥያቄ ምን አደረገችሽ? ምን ብትበድልሽ ነው? ግን ለምን እንዴት ታደርጊያለሽ? ይሄን እኔ ካንቺ አልጠብቅም። ይሄንን እኔ ካንቺ አልጠብቅም። ስለዚህ ጸባይሽን አሻሺ። ከቻልሽ ሁለተኛ እንዳደርሻት። የእውነትም ዳጣ ካጠፋች ከነ ማስረጃ ለእኔ ንገሪኝ፣ እኔ እቆጣታለሁ። የሀደራ ልጅ መሆኗን እያወቅሽ ይቺ ልጅ አሁን አንድ ነገር ብትሆንስ? በዛ በሌሊት ስሜታዊ ሆና ተናዳ በአንቺ ምክንያት ወጥታለች። እሺ የሆነ ነገር ቢሆንስ? ብትሆንስ? የሆነ ነገር ቢፈጠርስ? ሴት ልጅ ናት። አስበሽዋል? እስኪ እንደ ራስሽ ተመልከች። እንዴ አንድ ነገር ቢፈጠር ሀደራይን በለው ማለት እኮ ነው። እኔ ሀደራይን መብላት አልፈልግም። በቃ ይቺ ልጅ የቻልኩትን ያህል መንከባከብ እፈልጋለሁ። ሁላችሁንም የቻልኩትን አይደለሁም? ስለዚህ አታስከፊያት። ከአሁን በኋላ የምታስከፊያት ከሆነ የምትጣየው ከኔ ጋር እንጂ ከእሷ ጋር አይደለም ብሎ አቢጌልን አቶ ደረጀ በሚገባ አስጠነቀቃት። ዳጣንም ምንም ነገር ካስከፋችሽ ለእኔ ንገሪኝ፣ ቤቱን ለቀሽ ሁለተኛ በስተት ራሱ እንዳትወጪ። ያንቺ ስተት ቤቱን ለቀሽ በመውጣት ብቻ ነው፣ ሌላ ስተት የለብሽም። ያጠፋችው እሷ እንደሆነች ሁሉንም ተረድቻለሁ ልጄ፣ ስለዚህ ተረጋጊ ሲላትም እናቴ ማወቅ እፈልጋለሁ ስትልም እሱንም በአጭር ጊዜ ያሳውቅሻለሁ ብላታል። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ።